ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በሳውዲ አረቢያ የሞት ፍርድ የተፈረደባቸው 47 የሚሆኑ ኢትዮጵያውያን ስደተኞች ከመጪው አረፋ በዓል በፊት በስቅላት ሊቀጡ በመሆኑ መንግስት እንዲደርስላቸው የተማጽኖ ጥሪ አቀርበዋል። ሙሉ መረጃውን የምናጋራችሁ ይሆናል። የአሳ ምርትን በተመለከተ አዲስ መመሪያ ሊወጣ መሆኑ ተሰምቷል። በዚህም ወደ ሀገር ውስጥ የሚገቡ የአሳ ማስገሪያ መረቦችን ተከትሎ የወጡ አዳዲስ መረጃዎችን ይዘናል፣ የምናጋራችሁ ይሆናል። በዓለም አቀፍ ደረጃ ለበርካቶች ሕይወት ማጣት ምክንያት የሆነው የኮቪድ-19 ወረርሽኝ በድጋሜ በማገርሸት በፍጥነት እየተስፋፋ ነው መባሉ ተሰምቷል። ሙሉ መረጃውን እናጋራችኋለን። ትንባሆ ይዞ የተገኘ ማንኛውም ሰው ከፍተኛ ብርና የእስር ቅጣት የሚጥል አዋጅ መኖሩ ተሰምቷል። ይህንንም ወደ እናንተ እናደርሰዋለን። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 22 88 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት። በተለያዩ የሀገሪቱ ክፍሎች የፖሊዮ ወረርሽኝ መከሰቱ ተገለጸም። በኦሮሚያ፣ በአማራ፣ በጋምቤላና በሶማሌ ክልሎች የፖሊዮ ወረርሽኝ መከሰቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ ከጤና ሚኒስቴርና ከኦሮሚያ ክልል ጤና ቢሮ ጋር በመሆን ሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ማስጀመሪያ ፕሮግራም በአዳማ ከተማ ማካሄዱ የተገለጸ ሲሆን ዕድሜያቸው ከ5 ዓመት በታች የሆኑ 15 ሚሊዮን በላይ ሕፃናትን የፖሊዮ ክትባት ለመከተብ መታቀዱም ተገልጿል። በመጀመሪያ ዙር በሀገር አቀፍ ደረጃ በተካሄደው የፖሊዮ ክትባት ዘመቻ ዕድሜያቸው ከ5 ዓመት በታች ለሆኑ ለ15 ሚሊዮን 300 ሺህ ሕፃናት መሰጠቱም ተሰምቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይህን ልምድ በመውሰድም በሁለተኛው ዙር ክትባት 15 ሚሊዮን ለሚሆኑ ሕፃናት ለመስጠት ማቀዱን የገለጸ ሲሆን የዘመቻው ማስጀመሪያ መርሃ ግብርም በዛሬው ዕለት መካሄዱ ተነግሯል። መደበኛ ክትባት የጀመሩ ያልጀመሩና ጀምረው ያቋረጡ ሕፃናትን ለይቶ የመከተብ ከወሊድ ጋር በተያያዘ ሽንት የመቆጣጠር ችግር ያጋጠማቸው እናቶችን በመለየት ሕክምና እንዲያገኙ ማድረግ ብሎም ቤት ለቤት የሚደረገው ክትባት በአሁኑ ወቅት የተከሰተውን የዝንጀሮ ፈንጣጣ በሽታ ምልክት የሚያሳዩትን በመለየት ተገቢውን ሕክምና እንዲያገኙ የማድረግ ስራ ይሰራል ሲሉም የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ተናግረዋል። በዚህም የፖሊዮ ክትባት ወቅት ፖሊዮ የማጥፋት ስትራቴጂዎችን መከተል አንዱና ዋነኛው ተግባር መሆኑን ኢንስቲትዩቱ ያስታወቀ ሲሆን ከሌሎች ሀገራት ጋር ተቀናጅቶ መስራት አስፈላጊ ከመሆኑ ጋር ተያይዞም ከኬንያና ከሶማሊያ ጋር ጠንካራ ቅንጅታዊ አሰራር በመፍጠርም ከ9,000 በላይ ሕፃናትን በመግቢያና በመውጫ ኬላዎች ላይ መከተብ መቻሉም ተነስቷል። ወደ ዩኒቨርሲቲ ከሚገቡት አካል ጉዳተኞች መካከል 27 በመቶ በላዩ ትምህርታቸውን እንደሚያቋርጡ ጥናት አመላከተም። ዩኒቨርሲቲዎች መስማት ለተሳናቸው ተማሪዎች በምልክት ቋንቋ የሚተረጉምላቸው እንዲቀጠርላቸው በመንግስት በኩል ጥያቄ በተደጋጋሚ እንደሚቀርብላቸው ተነግሯል። ነገር ግን ይህን ጉዳይ በጀት የለንም በሚል አብዛኞቹ ዩኒቨርሲቲዎች ሳይቀበሉት መቅረታቸውን የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ተናግሯል። ጥናቱ
ጥናቱን ያካሄደውም የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሲሆን በኢትዮጵያ ለአካል ጉዳተኞች በትምህርት ዘርፉ ላይ እንደ ሌሎች ሀገራት የተሻለ ትኩረት ስለማይሰጥ በርካቶች አካል ጉዳተኞች ከትምህርት እየተገለሉ ነው ሲሉ የፌዴሬሽኑ ዋና ዳይሬክተር አቶ አባይ ጉጆ ተናግረዋል። ለአብነትም በየዩኒቨርሲቲዎች የመሰረተ ልማት አለማሟላት፣ የትምህርት ስርዓት ተደራሽ አለመሆን እንዲሁም የመረጃ መሳሪያ አቅርቦት ውስን መሆን አካል ጉዳተኞች ትምህርታቸውን እንዲያቋርጡ ማድረጉን ጥናቱ ያሳያልም ተብሏል። በዚህም መስማት ለተሳናቸው የምልክት ቋንቋ የሚችሉ አስተርጓሚ የተቀጠሩ ዩኒቨርሲቲዎች ካሉት ከ40 በላይ መካከል ከ5 አይበልጡም ያሉት ዳይሬክተሩ፣ ይህም ደግሞ ዩኒቨርሲቲዎች ለአካል ጉዳተኛ ተማሪዎች ትኩረት አለመስጠታቸውን ያሳያልም ብለዋል። በኤችአይቪ ኤድስ የሚያዙ ወጣቶች ቁጥር እየጨመረ መሆኑ ተገለጸም። በሲዳማ ክልል በኤችአይቪ ቫይረስ የሚያዙ ወጣቶች ቁጥር እየጨመረ መሆኑን የክልሉ ጤና ቢሮ አስታውቋል። የስርጭቱን መጨመር እንጂ ምን ያህል ወጣቶች በቫይረሱ እንደተያዙ ትክክለኛ መረጃ እንደሌለ የተገለጸ ሲሆን የጤና ሪፖርቶች እንደሚያመለክቱት ከሆነ ግን ከ10 ዓመት ጀምሮ እስከ 24 ዓመት ያሉ ታዳጊና ወጣቶች የኤችአይቪ ቫይረስ በውስጣቸው እየተገኘ መሆኑን የክልሉ ጤና ቢሮ የእናቶችና ህጻናት ዳይሬክተር ኢማላ ላማቻ ተናግረዋል። የግንዛቤ ማስጨበጫ ስራዎችን እየሰራን ቢሆንም አሁንም የበለጠ ስራ እንደሚጠበቅብን ሪፖርቶች ያመላክታሉ ሲሉ ዳይሬክተሩ ተናግረዋል። በተለይም ደግሞ የመከላከል ስራ ላይ ግንዛቤ ፈጠራ ማጠናከር እንደሚገባ በመግለጽም በሌላ በኩል ደግሞ ካለዕድሜ ጋብቻ በሚከሰት ያልተፈለገ እርግዝናና ምጣኔ 10.3 በመቶ መሆኑን ጠቅሰው ይህን አሃዝ ደግሞ በ2030 ወደ 7 ለማድረግ እየተሰራ እንዳለም ተናግረዋል። ይህ በእንዲህ እንዳለ የጤና ተቋማት ዝግጁነት፣ የባለሙያ ብቃትና የመድኃኒት እጥረት በክልሉ መኖሩንም አክለዋል። በድጋሚ ያገረሸው የኮቪድ-19 ወረርሽኝ በፍጥነት እየተስፋፋ ነው ተባለም። የታይዋን የበሽታ መቆጣጠሪያ ማዕከል ሲዲሲ እንዳስታወቀው ከሆነ የኮቪድ-19 ምልክቶች ባለፈው ሳምንት በእጥፍ የጨመሩ ሲሆን ከ40 ሺህ በላይ ሰዎች ሕክምና እንደሚያስፈልጋቸውም ፎክስ ታይዋን ዘግቧል። ከግንቦት 18 እስከ 24 ድረስ ከኮቪድ-19 ጋር የተገናኙ 41400 የተመላላሽ ታካሚና የድንገተኛ ጊዜ ታካሚዎች የነበሩ ሲሆን ይህም ደግሞ ከባለፈው ሳምንት ከተመዘገቡት 19097 ምልክቶች በእጥፍ እንደሚበልጥም የሲዲሲ መረጃ አመላክቷል። የበሽታ መቆጣጠር ማዕከል ወረርሽኞች ኢንተለጀንስ ምክትል ዳይሬክተሩ እንደተናገሩት ከሆነ በታይዋን በድጋሚ ያገረሸው የኮቪድ-19 ወረርሽኝ በአሳሳቢ ፍጥነት እየተስፋፋ እንደሆነም ተናግረዋል። በወረርሽኙ የተጠረጠሩ ሰዎች ቁጥር ለ7ኛ ተከታታይ ሳምንት ጭማሪ ያሳየ ሲሆን ያለፈው ሳምንት አጠቃላይ በ2024 በተመሳሳይ ወቅት ከተመዘገበው በ23555 ሰዎች ብልጫ እንዳለውም ተገልጿል። የሲዲሲ ቃል አቀባዩ እንዳስረዱት ከሆነ ደግሞ ወረርሽኙ በተከሰተበት ወቅት የጨመረው ምርመራ ከዚህ ቀደም ያልተገኙ ጉዳዮችን መገኘታቸውን ገልጸው የቫይረሱ በፍጥነት መስፋፋት አሳሳቢ መሆኑንም ተናግረዋል። አዲሱ ወረርሽኝም ጠንካራ የመከላከል አቅም ያለው ሲሆን የሰውነት መከላከያዎችንም በቀላሉ ማለፍ የሚችልና ከቀድሞው የበለጠ የሚተላለፍ መሆኑም ተነግሯል። ወደ ሀገር ውስጥ የሚገቡ የአሳ ማስገሪያ መረቦችን ለመቆጣጠር አዲስ መመሪያ ሊወጣ መሆኑን የግብርና ሚኒስቴር አስታወቀም። ሚኒስቴሩ ወደ ሀገር ውስጥ የሚገቡ የአሳ ማስገሪያ መረቦች ላይ ጥብቅ ቁጥጥር ለማድረግ የሚያስችል ሕግና ደንብ ሊጸድቅ መሆኑን ያስታወቀ ሲሆን ምክንያቱ ደግሞ መረቡ የሚገባው በሕገወጥ መንገድ በድንበር አካባቢዎች በመሆኑ ነው ብሏል። ወደ ሀገር ውስጥ የሚገባው የአሳ ማስገሪያ መረብ ላይ ቁጥጥር ለማድረግ እየተሰራ ቢሆንም አሁንም ሙሉ በሙሉ መቆጣጠር ባለመቻሉ ሕግና ደንብ ማውጣት አስፈልጓል ሲሉ የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ የሆኑት ጽጌረዳ ፍቃዱ ተናግረዋል። ይህም ደግሞ ወደ ሀገር ውስጥ የሚገባው መረብ ለምግብነት የማይውሉ በጣም ትንንሽ የሚባሉ አሳዎችን የሚያጠምድ ነው ብለዋል። በተለይም በየክልሉ ያሉ አሳ አስጋሪ ማህበራት መደበኛና ትክክለኛ የሆነ መረብ እንዲጠቀሙ የግንዛቤ ማስጨበጫ ስራ እየተሰራ ስለመሆኑም ተናግረዋል። መሪ ስራ አስፈጻሚዋ አክለው መረቡ
የሚገባው በህገወጥ መንገድ በድንበር አካባቢዎች መሆኑን አንስተው ድርጊቱንም ለመከላከል ህግ ወጥቶ ያለቀ በመሆኑ ህጉን በማጽደቅ እርምጃ የመውሰድ ስራ ይጀምራልም ብለዋል። በተጨማሪም ሐይቆች እንዲያገግሙና ትናንሽ ዓሳዎች ደግሞ እስኪያድጉ የአንድ ወር ጊዜ ክልከላ በአሳ አስጋሪዎች ላይ እንደሚደረግ ያነሱም ሲሆን ነገር ግን በሁሉም አካባቢዎች ተመሳሳይ የሆነ አተገባበር የለም ማለታቸውን አህዱ ዘግቧል። ትንባሆ ይዞ የተገኘ ማንኛውም ሰው 200 ሺህ ብርና እስከ 3 ዓመት ጽኑ እስራት ቅጣት የሚጥል አዋጅ መኖሩ ተገለጸ። የተከለከለ ይዘት ያለውን ትንባሆ፣ ሺሻ፣ የኤሌክትሪክ ኒኮቲን ወይንም ሌላ ማንኛውም ተመሳሳይ ምርት ያመረተ፣ ወደ ሀገር ውስጥ ያስገባ፣ ያከፋፈለ እንዲሁም ያከማቸ ወይንም የሸጠ ማንኛውም ሰው እስከ 3 ዓመት እስራትና 200 ሺህ ብር በአዋጅ ቁጥር 1112/2011 መሰረት እንደሚቀጣ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ የአጫሾችን ቁጥርና በሰዎች ላይ የሚደርሰውን ጉዳት ለመቀነስ የተለያዩ የግንዛቤ ማስጨበጫና የቁጥጥር ስራዎችን እየሰራ እንደሚገኝ ገልጿል። በዚህም በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪን አሳሳች መረጃዎችና ድብቅ ስልቶችን በማጋለጥ ወጣቶችን እንታደግ በሚል መሪ ቃል በዓለም አቀፍ ደረጃ ትንባሆ የማይጨስበት ቀን በነገው ዕለት ማለትም ግንቦት 23 ቀን 2017 ዓ.ም ይከበራል ተብሏል። ዘንድሮ በዓለም አቀፍ ደረጃ ለ38ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ33ኛ ጊዜ እንደሚከበር የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ይህን ተከትሎም የትንባሆና የኒኮቲን ኢንዱስትሪዎች ጎጂ ምርቶቻቸውን ማራኪ ለማስመሰል የሚጠቀሙባቸውን ዘዴዎች በማጋለጥ ላይ የሚያተኩር ዘመቻ ተደርጎ መቀረጹም ተሰምቷል። በሌላ በኩል እንደ አውሮፓውያኑ አቆጣጠር በ2016 ሀገር አቀፍ የአዋቂዎች ትንባሆ አጠቃቀም የዳሰሳ ጥናት እንደሚያመለክተው የትንባሆ ተጠቃሚዎች ቁጥር 5% እንደነበርና ለሁለተኛ ጊዜ በተጠናው ደግሞ የ2024 ጥናት እንዲሁ ወደ 4.6% ዝቅ ማለቱን መረጃዎች ይጠቁማሉ። በሳውዲ አረቢያ ታስረው የሞት ፍርድ የተፈረደባቸው 47 የሚሆኑ ኢትዮጵያውያን ስደተኞች ከመጪው አረፋ በዓል በፊት በስቅላት ሊቀጡ በመሆኑ መንግስት እንዲደርስላቸው የተማጽኖ ጥሪ ማቅረባቸው ተሰምቷል። መንግስት እንዲደርስላቸው በቤተሰቦቻቸው በኩል የእርዳታ ጥሪ ያቀረቡት ኢትዮጵያውያን በሳውዲ አረቢያ ለበርካታ ዓመታት በተለያየ ስራ ዘርፍ ተሰማርተው ኑሯቸውን ሲገፉ የነበሩ ናቸውም ተብሏል። ጉዳዩን ለቢቢሲ አፋን ኦሮሞ ያጋራው ወጣት ለሞት ፍርዱ መወሰን ምክንያት የሆነው ደግሞ ወጣቶቹ በአደንዛዥ ዕፅ አዘዋዋሪነት ተጠርጥረው ለበርካታ ወራት በእስር ላይ መቆየታቸውንም ተናግሯል። የሞት ፍርድ የተፈረደባቸው 47 ኢትዮጵያውያን ዜጎች ናጅራን በሚባል ልዩ ማረሚያ ቤት ታስረው እንደሚገኙ የተገለጸ ሲሆን ቅጣታቸውም የዘንድሮውን የኢድ አልአህድ አረፋ በዓል በፊት ሊፈጸም ስለታቀደ መንግስት እንዲደርስላቸው ሲሉ ቤተሰቦቻቸው ጠይቀዋል። ወጣቱ ለቢቢሲ አፋን ኦሮሞ እንደገለጸው ከሆነ ከዚህ በፊት ወንድሜን ጨምሮ 3 ሰዎችን ለመግደል ወስደዋቸው በአሜሪካ ፕሬዝዳንት ጉብኝት ምክንያት ሳይገደሉ መቅረታቸውንም አክሎ ገልጿል ተብሏል። ለቢቢሲ አፋን ኦሮሞ የተናገረው ወጣትም ሙለታ የሚባል ሲሆን በውሳኔው ምክንያት ባጋጠመው የጤና እክል ምክንያት በድንጋጤ በየቀኑ በልብ ድካም በሽታ ወደ ሆስፒታል ይወሰድ እንደነበረም ጠቁሟል። ኢትዮጵያውያን ስደተኞች ከታሰሩ 6 ዓመት ከ5 ወራት በላይ እንደሆናቸው የተገለጸ ሲሆን እነዚህ ካሊድን ጨምሮ አብዛኞቹ ተቀምጠው ሞትን ከመጠባበቅ በቀር መቼ እንደሚቀጡ እንኳን አያውቅም ብሏል። ከናጅራን ማረሚያ ቤት አስተዳደር ማዘዣ ይዘው የወጡ 3ቱ ማለትም ሀሊፋ አብዱላህ ዑመርና አብዱል ኑር ነገ ትታረዳላችሁ፣ ለመስገድ ተዘጋጁ፣ ለቤተሰቦቻችሁም ንገሩ እንደተባሉ የሚናገረው ሙለታ መንግስት በአፋጣኝ ሊደርስላቸው ካልቻለ ሊገደሉ እንደሚችሉም ገልጿል። ከ5 ዓመት የእስር ቆይታ በኋላ ወደ ሀገር ከገባ 1 ወር ብቻ እንደሆነው የሚናገረው ሙለታ ከዚህ ቀደም 6 ኢትዮጵያውያን በሞት እንደተቀጡ ከቢቢሲ አፋን ኦሮሞ ጋር በነበረው ቆይታም ገልጿል። እንደ ወጣቱ ገለጻ ከሆነ የግድያው ጊዜ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሳውዲ አረቢያ ጉብኝት ካደረጉበት ወቅት ጋር ተገናኝቷልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሳውዲ አረቢያ ጉብኝት ባደረጉበት ወቅት ከኢትዮጵያ
ጠቅላይ ሚኒስትር ጽሕፈት ቤት ወደ ሳውዲ አረቢያ በተላከው ደብዳቤ የሞት ፍርድ ተፈርዶባቸው የስቅላት ቀናቸውን እየጠበቁ ያሉ ዜጎች መኖራቸውን መስማታቸውንና የመጨረሻ ቀናቸውንም ከሚመጣው የአረፋ በዓል 2 እና 3 ቀን ቀደም ብሎ ሊሆን እንደሚችል አመላክቷል። በሳውዲ አረቢያ የሞት ፍርድ የሚፈረደው ከግድያ፣ ከኮካይንና ከሄሮይን ዝውውር ጋር በተገናኙ ወንጀሎች ሲሆን ከኢትዮጵያውያን ዜጎች ውጪ የሞት ፍርድ ተፈርዶባቸው ከአረፋ በፊት ቅጣት እየጠበቁ ያሉ በርካታ ቁጥር ያላቸው ግብፃውያን፣ ሶሪያውያን፣ ሱዳናውያን፣ የየመን ዜጎችና የናይጄሪያ ዜግነት ያላቸው ስደተኞች እንዳሉም የዘገበው ቢቢሲ አፋን ኦሮሞ ነው። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ አማራጭ እንዳያመልጦ። ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት